የዲቪ ፕሮግራም ተሰረዘ። ገባኝ ከረፈደ አንተ እኛ ይሄ ጦርነት ይቁም አይቁም እያን አንተ ተኮረኩራታለህ አይደል? አንቺ ጎግና ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቼ? በያላችሁበት ሰላማችሁ ብዝት ይበላችሁ። እኔ ደህና ነኝ። ዛሬ እንግዲህ በተለያዩ ቪዲዮ መተን የተለያዩ ቪዲዮዎችን ከዚህ ቻናል ላይ ጫን አድርገንላችኋል ማለት ነው። የቪዲዮዎቹ ይዘት ምን ይመስላሉ የሚሉትን ላስደምጣችሁ። በመጀመሪያ የምንመለከተው የ2026 የአሜሪካ የዲቪ ሎተሪ ወደ ጁን እና ጁላይ ተራዝሞ የነበረው አሁን ደግሞ መሰረዙን እንግዲህ ተሰምቷል። እሱን መረጃ አደርሳችኋለሁ ማለት ነው። በሁለተኛ ደረጃ እንግዲህ ቲክቶከር አዶናይ የምናውቀው ፈምሱ ሰግጡ ሲለን የነበረው ዛሬ ደግሞ ከዛ ወጥቶ እንግዲህ ወደ አርቲስትነትና ወደ ዘፋኝነት ተቀይሯል። እሱንም የምንመለከተው ይሆናል። ከዛ ቀጥለን ደግሞ በተለያዩ ቪዲዮዎች ዘና ፈታ የሚያደርጓችሁና ጥርሳችሁን ፈገግ የሚያደርጓችሁን አጫጭር ቪዲዮዎች ይዤላችሁ መጥቻለሁ። እናንተ ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ጻፉ አድርጉልኝ። ይመቻችሁ። ቀጥታ ዳይ ወደ ቪዲዮ እንገባለን ማለት ነው። የዲቪ ፕሮግራም ተሰረዘ። ሰላም እንዴት ናችሁ? ከጥቂት ቀናት በፊት የዲቪ ፕሮግራም ለሚቀጥሉ ዓመት እንደተሸጋገረና የሚደረግም ከሆነ በ2026 ጁን ወይም ጁላይ ወር ላይ እንደሚደረግ አሳውቂያችሁ ነበር። ነገር ግን አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ቀጭን ትዕዛዝ የዲቪ ፕሮግራም እንዲቋረጥ ተደርጓል። ለዚህም እንደ ምክንያት የተጠቀሰው ደግሞ በዲሴምበር 13 እና ዲሴምበር 15 በብራውን ዩኒቨርሲቲ ተከስቶ በነበረው ማስ ሹቲንግ ተጠርጣሪ የነበረው ግለሰብ ወደ አሜሪካ የገባው በዲቪ ፕሮግራም በመሆኑ ምክንያት ነው። በነገራችን ላይ ከዚህ በፊትም እንደዚህ አይነት ነገር ተከስቶ ነበር። በማስ ሹቲንግ የተጠረጠረ ግለሰብ ወደ አሜሪካ የገባው በዲቪ ፕሮግራም በመሆኑ ዶናልድ ትራምፕ ደግሞ ይህንን ገና ፕሬዚዳንት ሆኖ ሳይመረጡ ጠይቀው ነበር። በነገራችን ላይ ነብዩ ኤርሚያስ ልትሉኝ ትችላላችሁ። ገና የአሜሪካ ፕሬዚዳንታዊ ምርጫ እየተደረገ በነበረበት ጊዜ አንድ ቪዲዮ ሰርቼ ነበር፣ ወደ በኋላ አሳያችኋለሁ። ይህ ቪዲዮ ላይ ደግሞ ዶናልድ ትራምፕ ዲቪን እንደማይፈልጉት እና እሳቸው ከተመረጡ ደግሞ ሊያስቀሩት ይችላሉ የሚል ቪዲዮ ሰርቼ ነበር። አብዛኞቻችሁ ፍርድ ቤቱ አይፈቅድላቸውም ስትሉ ነበር። ነገር ግን አሁን ይህ ፕሮግራም መጤን አለበት። ለምንድን ነው በዲቪ የገቡ ሰዎች በእንደዚህ አይነት ወንጀል ላይ ሊሳተፉ የቻሉት የሚለው ነገር መጤን ስላለበት ይህ የዲቪ ሎተሪ እንግዲህ ሙሉ በሙሉ አሁን መሰረዙ ተሰምቷል ማለት ነው። ነገር ግን ገና መጀመሪያ ዶናልድ ትራምፕ ወደ ስልጣን ይመጣሉ አይመጡም ሲባል መጀመሪያም ጭቅጭቁ የነበረው የዲቪ ሎተሪን ከአሜሪካ አሰርዛለሁ የሚል አቋም ነበራቸው። የአሜሪካ ፍርድ ቤትም አይወስንም ተብሎ ሲታሰብ ነበር። አሁን ግን እንደተፈራው እነሱም ተሾሙ፣ እነሱም ዲቪን ሰርዘዋል ማለት ነው። ቀጥለን ደግሞ እስኪ አዶናይ የሚባለው ሰውዬ ምን እየሰራ ነው የሚለውን እስኪ ዘፋኝ ሆኗን እንግዲህ እሱ ደግሞ እስኪ እሱን የምንመልከት ነው። ገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ልጨምር ለባ ኢነርጂ ስሜታዊ የሆነ ሰው ስራችን በደሌ እንዳጎደለኝ የገባኝ ከረፈደ በደሌ ያጎደለኝ ያሳጣኝ የገባኝ ከረፈደ። ምንድን ነው ግን እየሰራለሁ አዶናይ? ሰግጡ ፈምሶ ብለህ ደግሞ አሁን ዘፈኑ ልትለን ነው እንዴ? አሁን ነበር መንግስት፣ አሁን ነው ማሰር የነበረ። ለባለፈው ይቅርታ ጠይቅና እባክህ አሁን ሰርልን ያዝልን። ምንድነው ሙሉ በሙሉ ደደብ ናችሁ አልከን አዶናይ? ምንድነው? እኛ እኮ ደየን ኑሮ አሰቃየን እንጂ የዝን ያለ የደነቆርን አይደለንም። ተው ነገሩ አንተ ምን ይፈረድብሃል? ጥፋት ያጠፋችሁ አመለሰት ናት ወስዳ ከቴዲ አፍሮ ወንበር ስታስቀምጠው ማይኩን ነክቷል መሰለኝ። ለዛው ዘፈን ያለው። አሁን ደግሞ ሰግጡ በኋላ ሳካልኝ ደግሞ ዘፈኑ አሁን ደግሞ አቋሜን ወደ ዘፈን ልቀይር ነው። ብቻ እንደምትሰማኝ እርግጠኛ ነኝ አዶናይ። አሁን እኔ የምመክርን አብዛኛውን አንተ ትሰማኛለህ። እዚህ በኋላ እንዳዘፈን ወደ ስቱዲዮ ብትሄድ ነውር ነው። እሺ ከፍ ያደረግን እኛ ደግሞ ዝቅ ለማድረግ ችግር የለብንም። ስለዚህ ተው ይቅርብ። ሳይ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ፊት በሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ
አላጎደልሽብኝም እንዴት ልጥላሽ ሰሚኝ ኧረ ጎበዝ ኧረ የ2018 ቶሎ መቼ ነው የሚያልፈው? የወንድ ማልቀሻ ዘመን ነው እንዴ ተብሎ አንዴ የኔም በመስሎኝ እንዲያደርኩኝ ነው። ኧረ ወንድ ሲያለቅስ ያምርበት ማለት ነፋር የንፍርቅልሽ ቻስጠላ በእናታችሁ እጭ ቻስ እስኪ ዘና እንበል አንዴ እስኪ ያው ወደፊት ሁላችንም እንግዲህ አሁን ወደ ስገቱ አጥቶናል ፈምሰን ተስተነው አሁን ቀጥል ደግሞ ወደ ምን እንደምገባ ግልጽ ስለሆነ አሁን ወደ እንሄዳለን ማለት ነው። ወደ ምን ወደ አርቲስትነት ነው የምንቀይረው። አንተ እኛ ይሄ ጦርነት ይቆም አይቆም እያልን አንተ ተኮረኩራታለህ አይደል? ዝንጀሮ ምን ያስቅሻል? እኔ ዝንጀሮ ሲጀመር የጦርነት ቆማ አልቆመ እኔ ምን አገበኝ? ኧረ እንትን ይቆም ነገሩ የውሻ ሰንሰለት አንጠልጥላ ፈርበበላ አንተ ኩክኛም ኧረ ወደዛ ሂዱ ማማ በቃው አንተ ዘረለ እኔ ነው ማማ አንተ ማማ ነግሬሃለሁ። እስኪ ነው እኛ ጦርነት ይቆም እንላለን እሱ በቃ አቁሞ ይሄዳል። አቤት ቂጡን ይዘሽ ሙተሻል አንቺ ጣውላ ቂጥ ዝም በይ አንቺ እቺ ሞስኪቶ አቋም እንደዚህ እንደተጎነበሽ ነበር ማስገሳት እቺ አምባዛ ዘርበይ አቤት ስፖንጅ ነው ራሱ ነው ይሄድሽ ማዘር ምን ፈልገው ነው? ገንዘብ ከሆነ እግዚአብሔር ይስጥልን። ምን አልሽ አንቺ ሙጀሊያም? ትልቅ ሰው አይደሉ እንዴ? እንዴ ይኸው ነግሬሻለሁ። እንግዲህ ገልፌ ዝም ብዬ ገርፌ የምለቅሽ አንቺ ኮክኒያም ነሳን እኮ ነው ማዘር አይረብሹን። ፎቶ ምን አለ መብረቅ ቢያነሳሽ የግብጧ ዟሪ ልጅ አቤት እናቴዋ ምን ነው ማዘር? ዝም በይ አንቺ ያሞታል ትለኛለች እቺ ያኛል ሲጀምር እኔ ዝም በይ አትጨርጨር። ይሄን በርሚል የሚያክል ቂጥ ተሸክመሽ እንደው ይፈሳል ብለሽ ነው ያንዛርተው ሲጀምር በፈሳ አንቺ ጉዳይ ነው። ዝም በይ አንቺ እንዴት ነው በለሽ በስነ ስርዓት ይቅም እንጂ ኮክና ምን ትለኛለች እዚህ ጀምር ላክቶስ ነው ያሳይሽ ነበር። ደህና ዋላችሁ ልጆቼ። አንተ ትናንት አርሰናል 3 እንደከተተ አንተም 3 ኪሎ ልትከተን አይደል? ዝም በል ኮክኒያም ጾምም አይደል አንተ? ዝም በል አላ ሹቲያም ና ባ እንትን ይቆረጥ ስትፈልግ ጉማጃም እቺ አይ እናቴዋ እንዴ ምን ነው እስከታ መታልሽ እኮ እኔ ልንዘፍዘፍልሽ። ያቆኛል እንዴ? አቤት እንዴት ነው የተወረገረገው? ምን ነው ይሄንማ ሞጣም ቢያገኘው አይምሮ የኔ ልጅ በስማ ምን አላቃችሁ እንዴ? ዝም በይ ኮክኒያም ሞጣ ቢያገኘው አይምሮ ቆልፋፍ ሙጀሊያም አንቺ ኮክኒያም ዝም በይ ኮክኒያም ምን ደረግ አሁን ቁጭ ብለሽ ጫማ ዝም በይ አንቺ ትልቅ ሰው ትለኛለች። ሙጀሊያም አትንጨርጨሪ ቆርቆሮ አንቺ ዝም በይ አንቺ ድስት ፊት የሰው ዕቃ እንደዚህ አስቃ አንተ ልጅ በስባ አፈነዳይ እኮ ጎበዝ። የዛሬ ቪዲዮ እነዚህን ይመስሉ ነበር። እናንተ ደግሞ እንግዲህ ላይክ
ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ ቀጣይ እስክንገናኝ ድረስ ፒስ፣ ይመቻችሁ።